ሳሚ እንዴት እንዳማረብህ አረዋክ ዋው በጣም እንዴ ምን እንደተባልኩ ታውቃለህ ምን ተባልክ እኛም ቤት ድሮም የሚሰራው አሁን የሚሰራው ፍሪጅ ብለውኛል ገባ በጣም በጣም አሪፍ እንዳሰማቸው እንዳሰማ ምክንያቱም እንዴ እኔ እኮ ያን ያህል እኮ አይደለም ማለት አሁን ዝም ብሎ ትልቅ ያደርጋል እኮ ልጅ ሆነን ይዘፋል እኔ እኮ 34 ነኝ አይደል ቴንክ ዩ ሳሚ ልጅ ነው ብላቴና ሲባላ ሳሚ ምን ቁጥር ጠራ ሳይፌ ቁጥር ጠራ ልጅ ሆነን ይዘፋል ከዛ ስንወጣ ልጅ ነን እና ታስት ነው በልጅነታችን የዘፈነው ነው የሚሉት እንሰራለን ደግሞ እሱም ምከሩን በርግጥ አዋይ ዋናው ሚስጥር እሱ ነው አይደል ያ ወይ I think እግዚአብሔር ነው እግዚአብሔር ነው የሱም አለ እናንተም ደግሞ ጤንነት ካለ ላይፍ ምቾት ካለ ምቾት እንዳለ ምቾት ብቻ አይደለም የጭንቅላትሽ ሁኔታ ይስነዋል ብዙ ማትጨነቂ ከሆነ ገባሽ አይደል አንዳንዴ ምቾት ራሱ ሆኖ እኮ ስንት የሚጨነቅ ሰው አለ አይደል እና ዋናው ትልቅ ስትሬስ የሚባለው ነገር አለመኖር ጥሩ እንቅልፍ መተኛት ያገኘው መብላት ተመስገን ማለት ልብህ ቅኑ መሆን አሰት ችግር የለም ከዛ በኋላ እኮ ፊት ላይ ነው የሚታየው አይደል በጣም ስለድሜ ሌክቸር ልጅ ሆኗል እኮ ሰይፉ አይቀየሩ ሁሌ ስለምታየው ሰይፉ ያው ነው አንተ ጋርም አለ ማለት ነው ወደ እኔ መጣችሁ አይ ሳቢ ስትመጣ አይቼ ነበር አንድ ፒክቸር እና ምናልባት ይሄ እውነተኛ ነው የኪዳነ ምህረት ጸበል ሳምቡድ ከፕሌን እንደወረደ የጠጣው የኪዳነ ምህረት ጸበል አስመጥቶ ነው ይላል ይሄ ፒክቸር ማን ነው የነገረ ኦ ማይ ጋድ አውጥቶታል አላየሁትም ታውቃለህ እኔ ራሴ ያ እህቴን ቀድሜ ስመጣ በቃ የኪዳነ ምህረት ጸበል ይዘሽልኝ ነው ያልኳት በቃ እዛ ያለውን ለቀህ ገባህ አይደል ፍሬሽ ሆነ አፕግሬድ ለማድረግ እኮ ነው ገባህ አይደል በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል ኢትዮጵያ ምድር ስረግጥ ያው ብዙ የነካካሁት ነገር አለ ብዙ የበላሁት ነገር አለ አላውቀውም ገባህ አይደል ምድር የናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለኩኝና ጽድት አድርጎ እዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ እህቴን አምጪልኝ አልኳትና እህቴ ነች በሃይላንድ ዕቃ ይዛ የመጣችውና እኔ ሰው ያወቃል መሰለኝም ለነገሩ ያዳሰት በጣም ደስ ይላል ከሰይፉ የሚያመልጥ ነገር የለም ታውቃለህ እኔ ራሱ አላወኩም እንግዲህ አብረን የገባን አላወኩም ውሃ መስሏል ሲጠጣ ልጄ አብረን መጥቷልና ሸጡናልን በዛው ነው ወደ ሊሞ ስንገባ ራይት ያ ጠጣሁኝና ምን አለሽ ልጄም ሰጡት አልሰጡም እንዴ እናንተም ረጅም ዓመታት ቆየህ እንዴ ከወጣ አዎ የሚገርመው እያወራን ነበር ላስት ታይም እና ኦልሞስት ሴም ታይም ነው የወጣነው አንድ ታይም ነው 2007 ነው የወጣነው 2007 ነው የወጣሁት እኔ ሁለታችንም እና እኔ ግን ለአባቴ ለቅሶ መጥቼ ነበር አንድ ጊዜ በመሃል ላይ 2018 ላይ እኔ መጥቼ ነበር ሰይፉ ያኔ ተገናኝተናል እንዴት ነው አሁን ማለት የአድናቂዎቻችሁ አቀባበል በጣም የተለየ ነው እንደዚህ አይነት አቧራ ተነስቶሉ አይቻልም ኃይለኛው ጨሱን ያስገቡ I like that በጣም እኔ ያሰብኩት ያቺ ቢጫ ታክሲ ከዛ ተንደርድረን ነበር እኔ ሾልኬ ለመግባት ነበር የፈለግኩት አልኩኝ ያው ታደለ ሮባ ታውቀዋለህ ወንድም ካሊድ ነበረ እነሱ ተነጋግረው ነው መሰለኝ ቅድሚያ ብዙ ጥሩ ነገር አዘጋጅተው ነበር ብዙ ልጆቼ ከእርዳታ ድርጅት ከወንድም ካሊድ እርዳታ ድርጅት የመጡ ህጻናቶች ነበሩ የኛ ቤተሰቦች ነበሩ ጓደኞቻችን ነበሩ እና መውደድ ክብሩ የጥንቶቹም መጥተው ነበር የህፃናዎቹ መጥተው ነበረ ጓደኞቼም እህቶቼም ቤተሰቦቼም እኛም ተሰብስበን የገባ ነው ልጄም ስለነበረ እኔ ልጄ ጓደኛና ማኔጀሬ ወንድም ከዳላስ ከቴክሳስ አንድ ላይ ነው የገባ ነው እንደውም ምን ይላል መሰለህ እናንተ ስትዘፍኑ እኔ ጩጬ ነበርኩ አሁን እናንተ ወጣት ናችሁ እኔ ገብስማሁኛለሁ አይ እኛ እኮ በህፃንነታችን መጀመራችን ሰው የሚያክሰው ያው ሰይፉ ታውቃለህ ያ ስንጀምር ሁሉ ነገር የሚያክሰው እኔ በ14 ዓመቴ ነው የጀመርኩት እኔ መጀመሪያ ከኢትዮጵያ ጋር ያደግነው እኛም ራሳችን I was 23 like ልጅነቷ ወድጃታለሁ ደን ከሀገር ወጣሁ which is like ከዛ በኋላ ደምሩት እንግዲህ ምናልባት ከመጡት ማለት ሳምቡድ የሚበላው ምግብ ምንድን ነው ተብለሃል የተለየ ነገር ትበላለህ እኔ የተለየ ነገር አልበላም ያገኘውን ነው የሚበላው ያገኘሁትን ነው የምበላው አሜን የምበላው ነገር በቃ ራሴን
የሚጠቅመኝ ነገር ነው የምበላው። ሄልዲ የሆነ ነገር ለመብላት እሞክራለሁኝ፣ ግን እንደዚህ የተለየ ነገር የተካበደ ነገር አልበላም። ምንም አይነት ጥሬ ስጋ አለ እናንተ ጋር? ጥሬ ስጋ አልበላም። እሱን ልናገር። አትበላም? ያ ምን ወዲጆ ሳይሆን ያው አሜሪካን የተወጋ ስጋ ነው ያለ ጂኤምኦ ምናምን የሚባል ነገር ናቲ የቸርች ልጅ ነበርክ የሚላየሁኝ ባይ ነው ሁሉም ያውቃል። እኔ አላቅም። ከኔ የተደበቀ ሚስጥር ነው። ቸርች ነው ሙዚቃ የጀመርኩት፣ መዘመር፣ ከዛ ሙዚቃ መጫወት፣ ከዛ በኋላ ያው ወደ ሴኩላር ሚውዚኩ ገባው። አንዳንዶች እንግዲህ ያው ሳምቡድን በተለይ ከአስረስና ከእንግዳ ዘርጋ የሰራኸውን ጭውውት በአዲስ መልክ እያዩት ይስቃሉ። አይገርምህም እንዴ? አንድ ጨዋታ ላጫወት ለዛውም ያሬድን ታውቀዋለህ? ያሬድ ድሮ ማድ ቦይስ የነበረ ያሬድ ደወለልኝና ለመጀመሪያ ጊዜ ያዋራኝ ከ20 ዓመት ማለት በኋላ እና ልክ ሲያወራኝ እንዲህ ሳሚ አማርኛ አልጠፋብህም እንዲ ያለኝ እና ወዲያውኑ ቀየርኩት። እንግዳ ዘርን የነበረው ማለት ነው። ገባርላ ትንሽ አልኩት ሲለኛ በርበሬ ስትበላም ታቃጥላለች ስትወጣም ትቃጥላለች አልኩት። ኧረ ሳሚ ተው አትፎግረኝ፣ እኔ እንኳን አማርኛ አይደለም ግዕዝ ራሱ እናገራለሁኝ አልኩት። ከፈለግ ጉራጌኛ፣ ኦሮምኛ ምናምን ምን ችግር አለ? ያን የራሱ ያልከውን የሰራኸውን ገጸ ባህሪ ነው አሁን በጊዜ ሂደት ያው አንተ ራስህ ዲያስፖራ ሆንክ። አይገርምም? ቃላቱን ባልወደውም አንዳንዴ ያረገኛ። ናቲ ምን ያህል ዓመት ካናዳ ላይ? ካናዳ እንግዲህ ከ2007 ጀምሮ ማለት ነው በፈረንጆቹ። አሁን ኦልሞስት 18 years አይደለ? 18 ዓመት ማለት ነው። በቃ አሁን በስማ መቁጠር አልፈልግም። ከቤት ልትወጣ ነው ማለት ነው። እኔ ሀገሩ በጣም ተለውጦብኛል። ስቲል ወይ ዱባይ ነው ምናምን እያልኩ ነው ራሱ መንገድ ላይ ሲሄድ። አሁን ኤሌ ስገባ ይጨልምብኛል ብዬ አስባለሁ። በጣም በቃ መብራት አብዝታችኋል። መብራትና ፖፑሌሽን በዝቷል። ፖፑሌሽን በጣም ሰው በዝቷል። አንዱ እንደረተቃል የአዲስ አበባ ህዝብ ብዛት ሲባል 10 ሚሊዮን ምናምን አለው መሰለኝ። እንዴ ትፎግራለህ እንዲ 10 ሚሊዮን መገናኛ ጋር አይሞላም። መገናኛ ቁጭ ብለህ ብትቆጥር መገናኛ ጋር ስራት ቁጥርም እኔ በጣም ሰው በዝቶብኛል። ትንሽ ይሄ መኪናው ነገር በጣም ከብዶኛል። እንዴት ነው የሚነዳው ምናምን የሚለው ነገር እዚህ ከነዳችሁ እናንተ የትም ቦታ መንዳት ትችላላችሁ። ብዙ ሰው ይላል እንደዛ። በጣም የሆነ እንትን ነው የሚመስለው። ለነጂው ነው የተሳቀቅኩኝ በጣም ቁም ነገር ከሳውኝ እኮ ከሾው በፊት አታክሱኝ እያልኳቸው። አሁን ምግብ ታበስላለህ ናቲ? ወይ በጣም ሼፍ ነኝ፣ በጣም ጎበዝ ነኝ። በተለይ የኔ ጥብስ ቁርስ ፓንኬክ ኢዝ ማይ ፌቨሪት። ሌላው ፍርፍር አይ ቲንክ ቀላል ይመስለኛል ብሞክረው። ሞክሬው አላውቅም። ጥብሴ ጎበዝ ነው። እኔ ደግሞ አንደኛ ነኝ ፍርፍር። የኔ ፍርፍር የቀመሰ ቆይ ባይ ዘ ዌይ ፍርፍር ከዲፕሬሽን ያወጣል። እንዴት ብሎ ቆንጆ በበርበር ቆንጆ በቅቤ ያበደ ፍርፍር ደብሮ ከበላህ ይሻሻል። ኖ ሲሪየስሊ ሳሚ ምንድነው የምትሉት እናንተ? አዲስ ቃል አምጥታችኋል። ብዙ ቃላቶች ይለውጣል። ድባቴ አይደል ያሰምቸዋል። ስታወራንት ዲፕሬሽን ድባቴ ብዙ የመጡ ቃላቶች አሉ። እኛ ሄደን እኮ ብዙ የቀየሩት ነገር አለ። ሰውዬ ድባቴ ካልኩኝ ዲፕሬሽን ውስጥ ነው ያለው ማለት ነው። ድባቴ ይዞታል። ስለዚህ አሁን የሳሚ ተያ በቃ በነገራችን ላይ ተያ ላይ እጽዮትን አይቻታለሁ ድሮ። ጽዬ አለች። ጽዬ ማለት እንደ እህቴ ነች፣ ታናሽ እህቴ ነች። በጣም ብዙ ሰዎች አሉ። ፋፍ ክሬዚ እንዴ በጣም ልጅ ሚካኤል መኪና ይዘዋለ፣ ሰው አላየውም። ልጅ ሚካኤል ማለት ድሮም እኮ ብዙ ሲሰራ የነበረ ልጅ ነው። አይደለ? በጣም ለፍቶ ያመጣው ነገር ነው። ሰው አከብረዋለሁኝ። ወንድሜ ነው። ጆኒ ራጋ አለ እዛ ላይ፣ ታደለና ብርሃኑ አሉ ላፎንቴኖች። ሞኒካ የጠፋች የሚል ጥያቄ መጥቶላል። ትገናኛላችሁ ከዛ ዘፈን በኋላ? እኔ ቅርታ አድርጉልኝ፣ ሞኒካን ካያችኋት ራሱ ጠቁሙኝ። ቁም ነገር እግዚአብሔር አይቻል አላውቅም። ስቤን ሎንግ ታይም። ኧረ ተው በቃ ያትሚ በላይ በዛው ነው አሟት እኮ ማለት ነው። ገባ ተያትምኝ አይደል? ተያትምኝ ጠፋች። አላገኘኋትም። ከዛ በኋላ አላገኘኋትም። ጆኒን አላገኘሁትም። እሷን አላገኘኋትም። ምክንያቱም ሳሚ አሁን ሎስ አንጀለስ ሄድኩ ጊዜ አግኝቼው ነበርና በራስ ዛቢያ ላይ ነው የምትሽከረከረው። የስራ ባህሪ
ወደ ኢትዮጵያ ኮሚኒቲ ትንሽ ያራርቃል። ብዙ ጊዜ ኦንሴት ሆኖ ነው የምደውልልህ ቀረጻ ላይ ሆነ ወይ ምናምን እዛ ካለው ኢትዮጵያን ኮሚኒቲ ጋር የመገናኘቱ ነገር ብዙ አይደለም። በዓላት ምናምን ሲኖሩ የመገናኘት ነገር የለም። ብዙ አልገናኝም እኔ እውነቱን ለመናገር ከሆነ ግን የራሳቸው ክሊክ ያላቸው ሰዎች አሉ የሚገናኙ። እኔ የስራውም ሁኔታ ሆነ ያለውበትም ሁኔታ ወጣ ያለ ነው እና የተወሰኑ ማገኛቸው ጓደኞች አሉ። ግን በብዛት በቃ አትገናኝም። የስራውም ሁኔታ ስላለ የ12 12 hours 13 hours ነው ሹት የምናደርገው ያለሽ ያው በሳምንት 2 ቀን ነው ረፍትሽ። በዛ ሰዓት ብዙ ነገሮች አሉ ማድረግ ያለብህ ነገር እና አገኛለሁ በምችለው ያቅም አገኛለሁ ሞክራለሁ። ግን ብዙ አልገናኝም ይመስለኛል። ብዙም አለመገናኘት ይመስለኛል። ከሚዲያውም ጥፍት ብለህ የሆነ ሰዓት ላይ ነው ተመልሶ የምናፈቁም ነገር የመጣ። አሁን እኮ ይህን ፊት በቀን ስለሚያዩት ብዙ አይጓጉለትም። ይሄ ደግሞ ፊት ድብቅ ስላለ ናቲም ለምሳሌ ካናዳ ውስጥ የሙዚቃ ኮንሰርቶች ላይ ብዙ አላይም። ሌሎች ስራዎች ላይ ነው። ከአሁን በፊት እኮ የፕሌኑ ነገር እንዴት ሆነ? ፕሌኑ እንግዲህ ደርሷል። እዚህ እየመጣ ነው ወደዚህ። እዚህ ጓሮ ነው ማቆሙ። ባለፈው ኢንተርቪው ላይ ካስታወሳችሁ ላይሰንስ ለማውጣት እንደውም ሂደት ላይ ነበር አይደለ? ፕሌን ያበራል። እዛ ሂደት ላይ ነበርኩኝ። ደን ኮርሱ በራሴ ነበረ መክፈል የነበረብኝ። ቱዊሽን የሚባል ነገር አለ ከመንግስት የምትወስደው። ደን አይ ዲሳይደድ እሱንም ብቻ ሳይሆን ሳስበው ሎንግ ተርሙ ስራው ትልቅ ሰው ሆነ ፕሌን አታበርም። የሆነ ታይም ላይ ቶሎ ነው ሪታየር የምታደርገው ደግሞ እና ከዚ ቪዥን ይቀየራል፣ አይኔ ይቀየራል ምናምን። ሞከርኩት፣ ኤክስፔንሲቭ ሆነ። ሃፍ ዌይ ሄድኩና ተውኩት፣ ትቼው ደን ሌላ ሜዲካል ውስጥ ገባው። እንጂ አሁን በጤና ዘርፍ በጤና ነው አሁን ኦልሞስት 6 ወር 2 ሴሚስተር ብቻ የሚቀረኝ ኦልሞስት ሬጅስተር ነርስ ለመሆን ማለት ነው። ናቲ ራሱ ስታወራው እኮ ከዚህ በፊት ብዙ ነገሮች ተነጋግረናል። በቃ በሜዲካል ተርም ነው የሚያወራ ራሱ ብዙ ምግቦችን ምናምን በጣም ኤዱኬትድ ነው በዛ ፊልድ። ቁም ነገር ብዙ ነገሮች ራሱ ተገናኝተናል፣ ብዙ ሼር አድርገናል። ስለዚህ አሁን የቅድሙ እየፍርፍሩ እዚሁ ጋር ማጸደቅ እንችላለን። በጤና ባለሙያ ፓይለት የሆነ የፓይለትም ነገር አለው ይመስላል። ስታየው ግርማ ሞገሱ ምናምን ኮፍያ ሲጨመር ግን አድቫንስ ማድረግ ትችላለህ። ሃሪሰን ፎርድን ታየዋለህ። ሃሪሰን ፎርድ ለራሱ ነው። አሁን ለምሳሌ ፕሌን ትሬኒንግ ስትወስድ የመጀመሪያ ፕራይቬት ትወስዳለህ፣ ትሬኒንግ ትወስዳለህ። do you know how many hours you need to get the job? like 1,500 hours ያስፈልጋል። then on top of that you can just go like commercial flight አታደርግም። ለእሱ ደግሞ ሌላ ትምህርት፣ እሱንም ደግሞ ኮሜርሻል ፕሌን which is ትልቁ ማለት ነው። እሱን ተከራይተህ እንደገና ገንዘቤን እየከፈልኩ አምላክ ነው ተርቪ እያስታወሰ ታዲያ ሳዲሶች ቬሮኒካና ሳምቦድን አገናኟቸው። ቬሮኒካ ትወደዋለች ይላል። የክራሽ እኮ የልጅነት ስማ ትንሽ እኮ ከባድ ነው። እኔ እዚህ ላይ ምንም ማለት ነው ኮሜንት ሲተላል ግን ፊት ለፊት ግን መጥተው ወይኔ ክራሽ ያሉ አሉ። ሳምቦድ ይባላል ለአንተ ብለዋል ይባላል ግን ያው ቴንኪዩ እያልክ ታልፋለህ። አመሰግናለሁ በትትና ክራሽ የሚባለው ነገር እኮ ቀይረውት ነው እንጂ የሰውን ፍቅር መግለጫ ነው። ገባህ አይደለ? እያዩና ያደጉት ሰው ሌላም ነገር ወደ ሌላም ነገር የሚሄድ ነገር አይደለም። ገባህ አይደለ? አንዳንድ ሰው ጭንቅላቱ ይወስደዋል እንጂ የእነሱ የፍቅር መግለጫ ነው። ከዛ ውጪ ዲቴል ምን ያህል እናንተ ስትሄዱ የነበሩ ዋጋዎችን ጠይቋቸው ተብለናል። እድሜ ሊወጣ ድሮ በጣም አያቴ ይነግረኛል፣ ይሄን በግ እኮ በ7 ብር ገዝቼ ቆዳውን 10 ብር ሸጥኩት ምናምን ያልገባሽ እና ሲለኝ ይገርመኝ ነበረ በጣም። እንዴት ነው በግ 7 ብር የሚገዛው ምናምን። አሁን ሳስበው ያለ ነገር ነው ተደግሞ የመጣው። ገባሽ አይደለ? በስንት ነበር እናንተ ከመጣታችሁ? እኔ እውነቱን ልናገር ጠቦት ከሆነ 75 ብር፣ ሙክት ከሆነ 120 ብር። መርካቶ ደግሞ ለእንትን የሚዞሩ ሙክቶች አሉ ታውቃለህ? ለዕጣ የሚዞሩ ሙክቶች ደክሟቸው የሚታረዱ ትልቅ ለዕጣ የሚዞር ከመዞሩ የተነሳ በጣም ደክሞት እራሱ በቃ እንደዚህ ብሎ ነው ቤት ውስጥ የሚገባው እና
ያ 150 ከበዛ በቃ ትልቅ ነገር ነው። ነገራቸው ገዝተን አልበላም በላም ማናውቀው የጠየቅነው ከመወደድ የተነሳ የጠየቅነው እንዳይጮህ 17,000 15,000 ይሆናል። እንግዲህ ከሄድኩም ትንሽ ጊዜ ነው ቆየሁት እና ከዘፋኝ ነው ኮንሰርት የሰራው ትንሽ ያው ወድጃታለሁ ሲዲ እንደወጣ ነው ሌቲ ነገር የወጣሁት እና ስትራግል ነበረ ከውጭ ሀገር ጋር ጀስት ለማድረግ ደን እዚህ ሆቴል ተቀጠርኩ። ሎንግ ስቶሪ ሾርት ከዛ ተቀጥሬ ሰውየው ማናጀሩ ውጭ ነበር እንድሰራ ያደረገኝ። እንግዲህ ካናዳ ሰው ብርድ ነው፣ በዛ ብርድ አት ሴም ታይም ያው ሙዚቃ ሰራለሁ፣ ዜማዎቹ ይመጡልኛል ምናምን ሳየው ብዙ አበሻ ስትራግል ያደርጋል። ብዙ ሰው ኢሚግራንት መጥቶ በጣም ቻሌንጅ አለ። ያው ውጭ ሀገር ሁሉም ሰው የሚያውቀው ነው። ዝም ብሎ ልፋት አለ፣ እረፍትም የለም እና በዛ ላይ በብርድ እዛ ቆሜ እና አሰብኩት ያኔን የገጠምኩት በቃ ጀስት ሊትራሊ ከልቤ የወጣ እንትን ነው። ዋው ዛሬ ትኖር ነገ አታውቅም ብለህ ጀመርክ። ከዛ ጀስት ደግሞ ትሆናለህ እንደዛ ሰርተህ ቤት ደግሞ ገብተህ ኦኬ ነገ ደግሞ የኛውን ቢል መክፈል አለብኝ ትላለህ። ቁጭ ብዬ በቃ ራሱን ነው በቃ ፒክቸር ለማድረግ የሞከርኩት። ስለዚህ በቃ እንዲህ ውጥት ከራስ ለዚህ ነው በጣም ስሜት ሰዎች ጋር ብዙ ሰዎች ጋር ኮኔክት ያደርጋል። አንዳንድ አንተ በቃ ያልክ ገንዘቤን አስጨረስከኝ አንተ እንዴ ይሏል እና አይ ቲንክ ጥሩ መልክትም ያለው ነው። እስናጅ ዘፈኑ ብቻ ሳይሆን እንደ ዘፈኑ ሰው ኢትስ አክቹዋሊ ኮንቴንቱ ሊትራሊ ዝም ብለህ ነው ወሬ የምታደርገው። ማድረግ የምችለው ድረስ ታደርጋለህ። ኮንትሮል ማድረግ የምችለውን ኮንትሮል ታደርጋለህ። ኮንትሮል ማታደርገው ግን እሱ ነው ዩዥሊ የሚያስጨንቀን። ስትረስም ኢንዛይቲ የሚባለው ብዙ ጊዜ ሰዎች እኛ የምንጨነቀው ወይ ያለፈው ነገር ነው ወይም ደግሞ ወደፊት የሚመጣው ነው። አሁን ያለው ግን አይደለም። ሰው ጂስ ለዛሬ ኑር ነው የሚለው ዘፈን። በነገራችን ላይ ቴራፒ ራሱ እኮ ነው። የተጨነቀ ሰው የሆነ ሰዓት ላይ የሆነ ሙድ ውስጥ የገባ ሰው ሲሰማው በቃ ይነግርሃል በቃ ያለመጨነቅን ምክንያት። ለዚህ ጭንቀት